እንዴት ነው? ቦሌ ከዚህ በኋላ ጋይስ ምንም ስራ አላዋጣ ስላለን ቦሌ ማለት ልንጀምረው። ቦሌ እኔ ያለው ኮዬ ፍጬ እና አላስጨንቅሽም። በቃ እንዲያርጊ ምናምን ብዬ እንሂድ በቃ በግድ አልልሽም። እኔ በግድ አስጨንቄሽ ምናምን እንድትሄጂ አልፈልግም። እና የደበረህ እኮ ነው ያለው። እንዴት ነው የማይደበረኝ ሊንዳ? መኪና የተከራየሁት እኮ እንዴት ነው እየደበረህ እኮ ነው ትይኛለሽ እንዴ? ነይ ቦሌ ደርሰን እንምጣ አይደለም እያልኩሽ ያለሁት እኮ እንዴ። እየደበረህ እኮ ነው ትይኛለሽ እንዴ? ስንት ነገር ያደረኩትኝ እኔ ትሄጃለሽ ብዬ እሺ ትይኛለሽ፣ ጥያቄን ትቀበያለሽ ብዬ እኮ ነው። እየደበረህ እኮ ነው ትይኛለሽ እንዴ? ምንድነው አልተረዳኸኝም? ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቻችን እንዴት ናችሁ? እናንተ ደህና ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። በያላችሁበት ሰላም፣ ጤና፣ ፍቅርን ያድላችሁ እያልኩ ዛሬ ደግሞ በአዲስ ቪዲዮ መጥቼላችኋለሁ። ዛሬ የተለየ ቪዲዮ ነው ይዤላችሁ የመጣሁት። ትወዱታላችሁ ብዬ አስባለሁ። ያመጣሁትን ሀሳብ ያው ሊንዳ ጋር ያለውን ታውቃላችሁ፣ እኔም ጋር ያሳለፍነውን ታውቃላችሁ። እኔም ስትረስ ውስጥ ነበርኩኝ፣ ትንሽ ደብሮኝ ነበረ። እሷም ደግሞ በጣም ድብርት ውስጥ ነው ያለችው ምናምን ታውቃላችሁ ሁላችሁም። ብቻ በጣም ደብሮናል። እኔም ያለሁበት ነገር ጥሩ አይደለም፣ እሷም ደብሯታል ምናምን እና ዛሬ እኔ ወንድማችሁ ምን አሰብኩኝ፣ ቆንጆ ሀሳብ አምጥቼ ወደ እናንተ መጥቻለሁ ማለት ነው። ዛሬ ትወዱታላችሁ ይሄን ሀሳብ ብዬ አስባለሁ። ማለት ደስ ይላታል ብዬ አስባለሁ። ይሄን ሀሳብ ስታየው ስነግራት ምናምን ትወደዋለች። ፏ ብለሽ ነኝ ምናምን ብያታለሁ። እና ይሄንን መኪና እንደምታዩት ዛሬ ተከራይቼው ነው ለአንድ ጉዳይ። ይሄንን መኪና የተከራየሁት አንድ ቦታ ልወስዳት አስቤያለሁ። ክፍለ ሀገር ነው፣ ከአዲስ አበባ ውጪ። በዚህ መኪና ይዣት ልሄድ አስቤያለሁ ዛሬ ማለት ነው። ቆንጆ ቦታ ይዣት ሄዳለሁ። እናንተም ትወዱታላችሁ፣ አብራችሁን ትሄዳላችሁ ማለት ነው። እና ሳሳያት ቦታውን ትወደዋለች። ሀገሩንም አልነገርኳትም፣ እንሄዳለንም አላልኳትም። ምንም የነገርኳት ነገር የለም። ያው ሰርፕራይዝ ላድርጋት ብዬ ነው። እና እስኪ ከመጣች በኋላ ይሄን ነገር ስነግራት ምናምን ነገር ያው ቫኬሽን እንውጣ በቃ ትንሽ እንትን ብለን እንምጣ፣ አይምሮአችንን ትንሽ ሪፍሬሽ አድርገን እንምጣ ምናምን ስላት ደስ ይላታል ብዬ አስባለሁ። ያው እሷ መዝናናትም ስለምትወድ ያው ጭንቀት ላይም ሰውነች ምናምን ብዬ ነው ይሄን ነገር ያሰብኩትኝ። እና ያው ትንሽ እስኪ ያለውን ነገር ደግሞ እንድንረሳ ይሄን ነገር ይዤ መጥቻለሁ ማለት ነው ቤተሰቦችና በጣም ትደሰታለች። እየመጣች ነው። አብራችሁን ቆዩ። እሷም በጣም ትወዷለች ብዬ አስባለሁ። እናንተ ደስ እንዳላችሁ እርግጠኛ ነኝ ቤተሰቦች። ማለቴ ይሄን ሀሳቤን እንደምትወዱት እርግጠኛ ነኝ። ማለት ያው እሷም ትንሽ ጭንቀት ላይ ስለሆነች ምናምን ደስ ይላታል ብዬ አስባለሁ። እናንተም ይሄንን በማሰብ ደስተኛ እንደሆናችሁ ተስፋ አደርጋለሁ። አብራችሁን ቆዩ። እንግዲህ ቆንጆ ታይም ቆንጆ ጊዜን በእንትን ሀገር አልነግራችሁም፣ ለእናንተም አልነግራችሁም፣ እንድታዩት ሰርፕራይዝ እንድትሆኑ አልነግራችሁም። ይገርማችኋል፣ ይሄ መኪና የማይገባበት ቦታ የለም እንደተነገረኝ ከሆነ። ለመጀመሪያ ጊዜ ነው ትልቅ መኪና ስከራይ። ያው ትንሽ መኪና ሲሆን ገጠርም ለመግባት የሆነ ቦታም ለመሄድ ምናምን ትንሽ ከባድ ነውና ይሄን መኪና ያዘጋጀሁትኝ ለዛ ነው። ማለት ምንም ነገር እንትን አይለንም፣ አይበግረንም። ዳገት ቁልቁለቱን እንወጣዋለን እንወርደዋለን በዚህ መኪና ማለት ነው። ቤተሰቦች እንግዲህ ቤተሰቦች ሊንዳን እንጠብቃት እስክትመጣ አብራችሁኝ ሁኑ። ይመቻችሁ። ይሄን ቪዲዮ እስከ መጨረሻው ድረስ ይዩት። እሺ ቤተሰቦች ያው እየመጣች ነው ፋሚሊና ይሄ መኪና ጭራሽ አታውቀውም። ወርጄ እጄን ካላሳዩት ምናምን ጭራሽ ተርምትረኛ አይመስለኝም። እየደረሰች ነው ቤተሰቦች። ሊዳ ነይ እስቲ ነይ። ይገርምሻል። የታየሽ ወይ መኪና ታክሲ ልጀምር። እንዴት ነሽ? ሰላም ቢያችሁ። ሰላም ፋሚሊ እንዴት ናችሁ? ግራ ገብቶኛል። እንዴት አየሽ ወይ መኪና? ምንድነው? እስቲ ቁጭ በይ። የማን ነው? ቁጭ በይ እስቲ ቁጭ በይ። ቁጭ በይ። ምን አገባሽ? ቁጭ በይ። ዝም ብለሽ ቁጭ በይ። ከዛ ይነገር የማን እንደሆነ ምን እንደሆነ ይነገርሻል። ምን አስቸኮልሽ? ያስቸኩል ነገር አለ? የለም። መኪናውን ወደድሽው? ለቱር ምናምን ይሆናል። በጣም ለቱር የሚሆን መኪና
ውሸቴን ነው። ታክሲ እንኳን አይደለም ለታክሲ እንኳን አይደለም። ሲገምች ዛሬ ይሄን መኪና ለምን ያመጣው ፋብለሽ ነኝ ቦርሳሽን ይዘሽ ነኝ ምናምን እንዴት ነው ይሆናል? ልብስ ይዘሽ ነኝ ምናምን ተቀያሪ ምናምን ያልከለም ግን ሳትይጂ ነው የመጣሽው በሚያሳዝን ሁኔታ። አዎ አይ ሄደን ይዛልን ችግር የለውም። አንቺ መልሽን ስለማሰሚ እሺ። ቤተሰቦችም አሉ እነሱም አያውቁም ይሄን መኪና ዛሬ ለምን ገዝቼው አይመስልሽ? እንዴት ነው ግን አቅም ምናምን እንዴት ነው አይመስልሽም? እስቲ ገምቱ። እንዴት ነው ቦሌ ከዚህ በኋላ ጋይስ ምንም ስራ አላዋጣ ስላለን ቦሌ ማለት ልንጀምረው። ቦሌ እኔ ያለው ኮዬ ፍጬ እና ይሄንን መኪና ለምን ያመጣሁት ይመስልሻል? እስኪ በደንብ ገምጪ እስኪ ለቤተሰቦች። እንዴ ገዛሁት አልከኝ እኮ። አይ አይደል አልገዛሁትም። በምን አንቺ ችጋራም እንደሆንኩ ታውቂያለሽ። በምን አባቴ ነው የምገዛው? እኔ ነው ቀለው ሰርፕራይዝ አድርገው። በጣም ሰርፕራይዝ መኪና ሰርፕራይዝ ሊያደርጉኝ ወይ መድኃኒዓለም። ገምጪ አሁን ቀልዱን ተይውና እስቲ ገምጪ። እኔ እንዴት ልገምት እችላለሁ? እሺ እኔ እኮ ግራ አጋባኸኝ ዱረድ። ኧረ ምን በወጣሽ ቁጭ በይ እንጂ ለምን ትወርጃለሽ? ቁጭ በይ። የኔ እኮ ነው መኪናው ማለቴ ለዛሬ እንዴ ነገስ። አይ እሱን እንኳን ታየው። እሺ በቃ አይ ምንም አትሆንም። እቺ ለምንም አትሆንም። ተከራይቶት ነው? አዎ ተከራይቸው። አዲስ አበባ ልታዞረኝ ነው? ለምን የተከራየሁት ይመስልሻል? እኔ እንጃ። ምናልባት ደብሮኛል ብለህ አስበህልኝ ልታዞረኝ አስበህ ነው? አዎ በእርግጥ አልተሳሳትሽም፣ እንደዛ ነው። ግን ያው ማዞርሽ አዲስ አበባ አይደል ነው። ዛሬ ከክፍለ ሀገር እንሄዳለን። ማለትም ከከተማ ውጪ ማለት ነው። ከከተማ ውጪ ገጠሩን አሳይሻለሁ። ማለት ክፍለ ሀገር እንሄድ ማለት የመኪና የተከራየሁት ያው ወጣ ብለን እስኪ እህቴ ላዝናናት፣ እስኪ ዛሬ ሰው ላርጋት ይችላል ምናምን ብዬ በቃ እንድትዝናኝ ብዬ ነው ዛሬ ይሄን መኪና ይዤ የመጣሁት። ታስባለህ ግን ሚኪ፣ እንዴት ነው ደስታው? እንዴት ነው ተሰማሽን? ደስታ ግለጪልኝ። እኔ እኮ ከሀገር እንደዚህ ቱር ማድረግ በጣም ወዳለሁ፣ ግን እንዴት ነው ቀድመህ ሳትነግረኝ እንዴት ነው ዛሬውን ወደ ዛሬ የምንሄደው? እንዴት ነው እንደዛ ነው ያለው? አይሆንም ማለት አልገባኝም ሚኪ። እንዴት ነው ለማንም ሳልናገር ምንም ነገር ሳላደርግ እንዴት ነው የምወጣው? ምን ችግር አለው? ምን ለማንም ሳልናገር ምናምን ምንድነው? ምን መቀሌ ስቴጅ እንደዛ ብለሻል እንዴ? መቀሌማ ሳይድ ተናግራለሁ ለፋሚሊ ማለት ነው። ባንዴ ተስተን እኮ ለአንድ ቀን ነው እኮ የምንሄደው። ምንድነው የኔ ያክል እንዴ? ለአንድ ቀን እኮ ነው የምንሄደው። ምን የምርሽ ነው? መሄድ አትፈልጊም? የደበረህ ነው? እንዴት ነው የማይደብረኝ? አልሄድም እያልሽኝ ነው እኮ። ለአንቺ ብዬሽ ነው የተከራየሁት መኪናው። እሺ ለምን አልነገርከኝ? አሁን ታውቃለህ። እኔማ በኔ ቤት ሰርፕራይዝ አድርግሽ ነበር። ያው ለነሱም ግን ሰርፕራይዝ እንደሆነ አውቃለሁ። በጣም እያሰብክልኝ እንደሆነ አውቃለሁ። እንዳይከፋኝ እንዳይደብረኝ ሁሉ ጊዜ ከጎኔ እንደሆን ካውቃለሁ እኮ። ግን አታውቂም አውቃለሁ። ብታውቂማ አልሄድም አትይም ነበር። እሺ አይ እኔ እንጃ። እኔ ልክ ነሽ ማለት መናገር ነበረብኝ እኔ እንደዛ እንዲሰማ እኮ አይደለም። አይ በቃ ችግር የለውም። እኔ ማለት ግን ቀድመህ ብትነግረኝ እኮ አሪፍ ነበር። ነገሮችን ቢያንስ አስተካክል ነበር ሚኪ። አይ እሺ በቃ ችግር የለውም። መሄድ ካልፈለግሽ እኮ ችግር የለውም። ግን እነሱንም አንቺን የሚያስደስት ነገር ነው ብዬ ነበረ። ማለት ያው ትንሽ ቺል ታደርጊ ነበር፣ ካለሽበት ነገር ትወጫለሽ ብዬ ነበረ። ይሄን ነገር ያደረኩት አንተ አብረኸኝ ስለሆንክ ብቻ ካለውበት ነገር እየወጣው ነው። ተረዳኸኝ? ወደ ራሴ እየመለስከኝ ነው ያለው። ግን አሁን ከሀገር እሱ ነው የከበደኝ እኮ ብዬ ነው የምወጣው። ምንም ከሀገር ከኢትዮጵያ አይደለም የምንወጣው እኮ አንዳንድ ነገር ቦታዎችን ላስጎበኝሽ ብዬ ነበር። ማለት ማታውቂያቸውን ቦታዎች ክፍለ ሀገር ምናምን አንዳንድ ቦታ ላሳይሽ ብዬ ነበር። አንድ ያሰብኩትኝ ሀገር ነበረ። ለዛ ነው እንጂ ደርሰን ነው የምንመለሰው ሁላ እኮ። እኔ ያሰብኩት እሱን ነበረ። ደርሶ መልስ እንዴት ነው የሚሆነው? የምርህን ነው?
በቃ ካልፈለግሽ እኮ በቃ ነገርሽኝ ማለት እኔ በጣም ደስተኛ ትሆኛለሽ ብዬ ነበር ነገር በጣም ደስተኛ ነኝ እኮ አንተ አጠገቤ ስላለህ ብቻ ይኸውልህ ወንድሜ የምሬን ነው በጣም ደስተኛ ነኝ ተረዳኸኝ አሁን በዚህ ሰዓት ላይ አንተ ብቻ ስላለህ ብቻ ደስተኛ ነኝ ልክ ነሽ ማለት አይ እሱ ደስተኛ እንደሚያደርግሽ አውቃለሁ ግን ሞር ደግሞ ማለት መዝናናት ትወጃለሽ ምናምን ቦታዎችን ማየት እንደምትወጂ በደንብ አውቃለሁ ማለት አንዳንድ ቦታዎችን ማየት ትወጃለሽ ምናምን ላሳይሽ ነው እኔ ሐሳቤ እሱ ነበረ ማለት በዚህ ነገር ጭንቀትሽን ትረሻለሽ ብዬ ነበር ይሄን ሁሉ ነገር ካደረግኩ በኋላ ሌላ ብዙ ያዘጋጀዋቸውም ነገሮች ነበሩ ግን መሄድ አልፈልግም ማለት ምንም ምንድነው ምናምን አትበይኝ በቃ መሄድ አትፈልጊም መሄድ እንደማትፈልጊ እየነገርሽኝ ያዘጋጀው እሺ እኔ እኮ እንዲከፋህ አይደለም ምን ሆነ ነው እንዴ እና በጣም ደስተኛ እንደሆነ የጠበቅሽው እንደዚህ ብለሽ በጣም ደስተኛ በፈገግታ እንደሆነ ነው የፈለግሽው አይደለም አንደኛ እኔ ምንም አልተዘጋጀሁም ተረዳኸኝ ሁለተኛ ነገር ደግሞ ድንገት ምንም ስራ የለሽም ስራ እንደሌለሽ አውቃለሁ እኮ በይሳ እኔ ለዛ ብዬ ነው ለዛ ብዬ ነው ግን ምንም ነው እኮ በማገናዘብ አቅቶኛ አይደለም እቺ ልጅ የሆነ ነገር ሆናን አለባት ብዬ ማሰብ እኮ እችላለሁ ግን በዚህ ሰዓት የሚያሳስብሽ አንድ ነገር ስለሆነ ሌላ እምቢ ልትይኝ የምትችይበት ሪዝን አለ ብዬ ስለማላስብ ነው ይሄን ነገር ያደረኩት እሺ አይ በቃ እኔ ምናልባትም ለሰርፕራይዝ ይሆናል እንደዚህ ዝም ብዬ ይሄን ነገር ማድረግ አልነበረብኝም መሰለኝ ትልቅ ስህተት ነው የሰራሁት ለሰርፕራይዝ አለመሆን እኮ አይደለም ግን አሁን ያለሁበት ከዚህ የሚያስወጣ አይደለም ለዛ ነው አሁን ከዚህ ቦታ አንተን ድጋሚ ባጣስ አልፈልግም ስለዚህ እዚህ ምን ይሻላል ድጋሚ ባጣስ አይደለም በቃ አይደለ እዚህ እንሁን እኔ አሁን በዚህ ሰዓት የትም ሄድ አልፈልግም አንተንም ባጣስ ግን አልገባኝም እሺ አይ ምክንያትሽ ያሳማኝ አይደለም እያልሽኝ ያለሽው ምክንያቱ ምንም ሊያሳመነኝ አይችልም ያቀረብሽልኝ ያለው እዚህ አዲስ አበባ ላይ ብንሆን ነው ደስ የሚለው ግን አላስጨንቅሽም በቃ ችግር የለውም አላስጨንቅሽም በቃ እንዲያርጊ ምናምን ብዬ እንሂድ በቃ በግድ አልልሽም እኔ በግድ አስጨንቅሽ ምናምን እንድትሄጂ አልፈልግም እና የደበረህ እኮ ነው ያለው እንዴት ነው የማይደበረኝ ሊንዳ መኪና የተከራየሁት እኮ እንዴት ነው እየደበረህ እኮ ነው ትኛለሽ እንዴ ነይ ቦሌ ደርሰን እንምጣ አይደለም እያልኩሽ ያለሁት እኮ እንዴ እየደበረህ እኮ ነው ትኛለሽ እንዴ ስንት ነገር ያደረኩትኝ እኔ ትሄጃለሽ ብዬ እሺ ትኛለሽ ጥያቄን ትቀበያለሽ ብዬ እኮ እየደበረህ እኮ ነው ትኛለሽ እንዴ ምንድነው አልተረዳኸኝም እንዴ እንድትጨነቂ እኮ አይደለም ይሄን ነገር ያደረኩትኝ እኔ ከጭንቀት ለአንቺ ለማውጣት ነበረ በቃ እኮ ታዲያ ደስ እንዲለኝ አጠብቂ በቃ እሺ ፍላጎትሽን እኮ በግድ እንሄዳለሽ ምን ላንቺ ብዬ ነው እኮ ስለዚህ እሺ በቃ መሄድ ነው የማትፈልጊው እሺ ችግር የለውም በቃ ሜቢ ካለሽበት ስትረስ ምናምን ላውጣሽ ብዬ ነው በቃ ሌላ ምንም ነገር ላደርግልሽ ስላልቻልኩኝ በቃ ቢያንስ ለትንሽ ጊዜ እንደዛ እንዲሆን ብዬ ስለፈለኩኝ ነው በቃ እንጂ እንደዚህ እንድትያ ምናምን አይደለም እና ደስተኛ እንደሆንም ምናምን አጠብቂ በቃ እሺ ብዬ ምናምን ነገር አሁን ያልሽኝን ነገር እሺ ብዬ ምናምን ልቀበል አልችልም እኔ ለምንም አይከፋኝም ለምንም አልናደድም ደስተኛ እንደሆነ ነው የምትፈልግ እሺ ይቅርታ ስለጆኩብሽ ይቅርታ ባህሪ ተቀየረብኝ እንዴ እኔ ማውቀው ሌላ ሚኪዮን ክብኝ ነው እንዴ ምንድነው ሌላ ሚኪዮን ክብኝ ነው ማለት ምን ላንቺ ብዬ ነገር ስላደረኩኝና ከዛም ቢስትኝ ስለተናደድኩኝ ሌላ ሚኪዮን ክብኝ ነው አይደለም እየተረዳኸኝ እኮ አይደለም ተረዳኸኝ እሺ እኮ እሺ በቃ ተረዳሁሽ እኮ ሊንዳ እሺ አይ እኔም ቢምትኝም ነገር ስላልመሰለኝ ነው ለነሱም የነገርኳቸው ምናምን በጣም አይ ከጠበቅኩት በጣም ተቃራኒ ስለሆነ ነው እንደዚህ ሆንኩትኝ ማለት በጣም ነው ማቅሽ ማለት እንደዚህ አይነት ቦታ መጎብኘት ምናምን ስለምትወጂ በቃ ለዛ ብዬ ስሚኛ ለዛ ብዬ አሁን ያለበት ስሜት አትኝ ባክሽ ለዛ አይጭ አሁን ያለበት ስሜት ለመዝናናት አይሆንም ሚኪ ያወቅ እና በመጨነቅ የምታመጪው ነገር አለ ንገሪኝ እስከዛሬ ተጨነቅሻ ታውቃለህ በዚህ ሰዓት ካንተ ሌላ እንኳን ሰው እያገኘው እንዳልሆነ እኮ ታዲያ ምን የምታመጪው ነገር አለ ንገሪኝ የምታመጪው ነገር አለ በቃ ራሴ ጋር መሆን እፈልጋለሁ በዚህ ሰዓት አሁን ከክፍለ ሀገር መሄድ ወይ ደግሞ
የሆነ ቦታ መሄድ ምንም ለኔ ምንም አይደለም። ለአንድ ወር እኮ አላልኩሽም እኮ እኔ እኮ ትንሽ አይምሮሽን ሪላክስ አድርጊና ምናምን ትንሽ እንትን ብለሽ ወደ ራስሽ እንድትመለሽ ምናምን ነው እኮ እንጂ ያ ነገር እኮ አይደለም እኮ እኔ ዝም ብዬ ሳስበው አላውቅም ብቻ ከአዲስ አበባ ስወጣ የሆነ ችግር እንደሚፈጠር ነው የማስበው። ስለዚህ እዚህ ብንሆን ይሻላል። ኦኬ እኔ ከሷ በላይ ከአንቺ በላይ አላውቅም። ፍላጎትሽ ካልሆነ መሄድ ካልፈለግሽ ምንም ላደርግ አልችልም። ሁሉም ማለት ይሄንን መኪና የሚያዘጋጁት ምን ያልኩትኝ እንደዚህ ቢት ያለሽ ብዬ አላሰብኩኝም ነበር። ለዛ ነው እነሱም እርግጠኛ ሆኜ እየነገርኳቸው ነበር በጣም ደስ እንደሚልሽ ምናምን እና ለዛ ነው የደነገጥኩትኝ እንጂ ሌላ ምንም የሚያስደነግጥ ነገር የለም። ደብሮኝ ምናምን አይደለም። በጣም ማለት ግን ተናድጃለሁ ትንሽ ማለት ከአንቺ የጠበቅኩት መልስ ያ አይደለም። ያው የተናደድኩት ለዛ ነው። ገባሻ? ተረዳሽ? ተረድቻለሁ። ለኔ አስበህ ነው እኔን ካለሁበት ስሜት ውስጥ ለማውጣት የምታደርገው ጥረት በጣም እኔ አውቃለሁ። ተረዳኸኝ ሚኪ? ለአንድ ቀን እንኳን ጥላኸኝ ሄዳ አታውቅም። ተረዳኸኝ? ለኔ እንደሆነ አውቃለሁ። ይሄ ሁሉ የምታደርገው ነገር ለኔ ነው፣ ካለሁበት ስሜት ለማውጣት ነው። ግን በቃ ትንሽ ቢያንስ ትንሽ እኔም ይሆናል አይደለ? ትንሽ እስከምረጋጋ ድረስ ከዛ በኋላ ላይ ሁሉም ቦታ እንሄዳለን። ታውቃለህ፣ እኔ ደግሞ እወዳለሁ። ቱር ማድረግ በጣም ነው የምወደው። እሺ በቃ ስትፈልጊ አንቺ ስትፈልጊ ምናምን በቃ ቱር ማድረግ በምፈልጊበት ታይም መሄድ እንችላለን። ችግር የለውም። እሺ ያው እንዲህ ሊደብርሽ ምናምን አይደለም። ድሮም አቆሚ ተቀየርክብኝ ምናምን እንድትይኝ ግን አልፈልግም። ያው እኔ እንዴት ነው እንዲደብር አይደብረውም ብለሽ የምታስቢው? ተቀየርክብኝም አሁን በዚህ ሰዓት ለኔ ምርጡ ሰው ከጎኔ ያለ ሰው እኔ ምንም እንደዛ እንድትይ አልፈልግም። እኔ እንደዛ እንድትይኝ አይደለም። እኔ እንደዛ ምናምን አትበይኝ። አሁን እዚህ ጋር እንትን እንድትይኝ ምናምን አይደለም። እንደዛ አይደለም። እኔ እንደዛ አላልኩኝም። በቃ በእኔ ስለደበረኝ ምናምን ሊሰማሽ አይገባም። በቃ የጠበቅኩት ነገር ሌላ ስለሆነ ነው። በተቃራኒው ነው የሆነው። በጣም ነው የደበረሽ ማለት በጣም ትደሰቻለሽ ብዬ ያሰብኩት ነገር ነበር። በጣም ማለት ነው በጣም ደስተኛ ትሆኛለሽ ምናምን ብዬ ነበር ይሄን ነገር ያደረኩትኝ። አልተሳካም። ችግር የለውም። እኔ ሌላው ነገር አያሳስበኝም። በቃ እኔ ዋናው እዚህም ሆነሽ ደስተኛ መሆንሽ ነው ፈልገው። እዛም ሄደሽ ደስተኛ እንድትሆኚ ትንሽ ሪላክስ እንድታረጊ ፈልጌ ነበር። አይ እዛ መሄዱ በዚህ ሰዓት አያስደስተኝም የምትይ ከሆነ ደግሞ ምንም ማድረግ አልችልም። እኔ ባለሽበት እዚህ መሆንሽ ደስተኛ እንድትሆኚ ነው ፈልገው። በቃ ዋናው ነው የምፈልገው አንቺ ከጭንቀት አንቺን ማላቀቅ ነው ዋናው አላማዬ እሱ ነው። ሌላ ምንም እንትን የለኝም። ለዛ ነው ይሄን ነገር ያደረኩት። ማለት ጥሩ ነገር ያደረኩ መስሎኝ ነበር። ማለት በቃ በጣም ትደሰሻለሽ በጣም አስደስተሻለሁ ብዬ ያሰብኩት ነገር ስለነበር ነው እንደዚህ የሆንኩትኝ የተናደድኩትኝ የከፋኝም ምናምን ለዛ ነው እንጂ ምንም በቃ ኖርማል ባትፈልጊ ከሆነ ምንም አረግ ስለማይቻል በቃ ለዚህ ነበር የጠራሁሽ ዛሬ። ያው እሺ በቃ ለዚህ ነው የጠራሁሽ። አመሰግናለሁ። ለሌላ ነገር አይደለም የጠራሁሽ። ለማንኛውም ይሄን ልነግርሽ ነበረ። በቃ ሂጂ አሁን መኪናውን ልመልሰው። መኪናውንም ተከራይቼ ስለሆነ ኦሬዲ ተከራይቼዋለሁ። በቃ ግን ምንም ማንሄድበት ከሆነ እኔ ጋር ቆሞ ምንም የምሄድበት ቦታ ስለሌለ ሂጂ መኪናውን ልመልሰው። አዎ ሰዓትም ሳይሄድ ዝም ብዬ ሂጂ ብመልስለት ይሻላል። እኔ ጋር ምንም ማልጠቀምበት ከሆነ ምንም አያደርግልኝ። ለዚህ ነው እንትና የጠራኸኝ ማለት። እሺ ቢያንስ በቃ ዝም ብለን ምሳ ምናምን እንብላ እኮ እንበላለን። እሺ ችግር የለውም። መልሼ እንትን ልበልና እቤት ጠብቂ ላድርስለትና መጥቼ እንበላለን። ችግር የለውም። መጀመሪያ መኪና ልመልስለት ከዛ እንትን እላለሁ። እኔ ጋር እንበላለን። ከዛ በኋላ እንበላለን። ችግር የለውም። እኔ እኮ ግራ አጋባኝ ማለት አላውቅም እንጃ። ሌላ ቀን ቢሆን እሺ ምናምን ብለኸኝ ነበር። እሺ በቃ ሊንዳ አሁን አንዴ በሩን ለዝጋውና ቤተሰቦችን ተዋባያቸው እና ቤተሰቦች ያው ደስ ይላታል ብዬ ስላሰብኩኝ ነው ይሄንን ነገር ያደረኩትኝ። ያው እሷም አልፈልግም ብላለች እና ምናልባት ያው ሌላ ጊዜ አሳያችሁ ይሆናል እናንተ ቦታውን ምናምን ነገርና ሁላችሁንም ወዳችኋለሁ። ተሰናበቻችሁ። ቻው ፋሚሊ። እሺ እንወዳችኋለን ቤተሰቦች።